ሰላምና ጤና በያላችሁበት ይሁን የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ለተሰንበት ሰኔ 28 ቀን 2018 ዓ.ም የሰዓቱን መረጃዎች ከዚህ ወደ እናንተ እናስደምጣለን። በቅድሚያም አርዕስተ መረጃዎቹን እንንገራችሁ። በተለያዩ ግንባሮች ብልጽግና ኃይሎች ከፍተኛ ሽንፈት እንደደረሰባቸውና ፋኖ ድል መቀዳጀቱን የፋኖ አዛዦች አስታወቁ። በአማራ ክልል በተለያዩ ዞኖችና በኦሮሚያ ክልል ወለጋ ዞን ውስጥ በሰራዊቱ በአድማ ብተና ኃይሎችና በፋኖ ታጣቂዎች መካከል ከባድ ውጊያ መደረጉ ተሰምቷል። በተደረጉ ተከታታይ ውጊያዎች ያገዛዙ የጸጥታ ኃይሎች ከፍተኛ የሰውና የቁሳቁስ ኪሳራ እንደደረሰባቸውና የፋኖ ኃይሎች ደግሞ ድል መቀዳጀታቸውን ይፋ አድርገዋል። በጎንደር ከተማ ቅርብ ርቀት ወሳኝ ቦታዎች ሲያዙ፣ በወሎና ጎጃም ቀጠናዎች ከባድ ወታደራዊ የአውደ ውጊያ ፊልማዎች ተጠናክረዋል። አባይ ማዶን የተሻገረው የፋኖ ኃይል ደግሞ ያገዛዙን ጦር መቀመጫ ፋታ ነስቶታል። ጦሩ ከቀጠናው አሸግሽጓል መባሉንም ሰምተናል። ከተለያዩ አቅጣጫዎች የተሰበሰቡ ዝርዝር መረጃዎችን በቅደም ተከተል እናስደምጣቸዋለን። ወጣቶች በወላጆቻቸው ፊት በግፍ ተገለዋል። ህዝቡ ቁጣውን እየገለጸ ነው። ይህ በእንዲህ እንዳለ የሱዳን የእርስ በርስ ጦርነት ወደ ኢትዮጵያ ድንበር መጠጋትና የትግራይ ወታደራዊ አፈሳ ከባድ ቀውስና የደህንነት ስጋት ደቅነዋል። በጎረቤት ሀገር ሱዳን የተቀሰቀሰውና አውዳሚነቱ እየጨመረ የመጣው የእርስ በርስ ጦርነት አሁን ላይ በቀጥታ የኢትዮጵያን ድንበር እያንኳኳ ይገኛል። ከዚሁ ጎን ለጎን በትግራይ ክልል ውስጥ የሚታየው አስገዳጅ ወታደራዊ አፈሳና የፖለቲካ አለመረጋጋት በሀገሪቱ ላይ የተጋረጠውን ሁለንተናዊ የደህንነት ስጋት ይበልጥ ውስብስብ አድርጎታል። ሰምሃል መለስ በቀድሞ የአባቷ ድርጅት ላይ ከባድ ትችት ሰንዝራለች። በዝርዝር ተመልክተነዋል። ከተማዋ እየነደደች ነው። ከባድ የድሮን ጥቃት ተፈጽሟል። በሌላ ዜና በሚሊዮኖች የሚቆጠሩ ኢራናውያን የሀገሪቱን ከፍተኛ መሪ ለመሸኘት በዋና ከተማዋ ቴህራን ጎዳናዎች ላይ መውጣታቸውን ተከትሎ ሀገሪቱ በስር ነቀል የፖለቲካ አንድምታ ላይ ትገኛለች ተባለ። ጉዳዩ ዓለም አቀፍ ትኩረት ስቧል። ተመልክተነዋል። አድማጭ ተመልካቾቻችን ሰዓቱን ጠብቀን የረፋድ ዜናዎችን ይዘንላችሁ ተገኝተናል። እነዚህንና ሌሎችንም እያደመጣችሁ በቆይታችን የዩቲዩብ ቻናላችን ሰብስክራይብ፣ ቪዲዮ ላይክ እና ሼር ማድረጋችሁ እንዳትዘነጉ ልናሳስባችሁ ወደድን። ወደ ዝርዝር ዘገባዎቹ አለፍን። በተለያዩ ግንባሮች የብልጽግና ኃይሎች ከፍተኛ ሽንፈት እንደደረሰባቸውና ፋኖ ድል መቀዳጀቱን የፋኖ አዛዦች አስታወቁ። በአማራ ክልል በተለያዩ ዞኖችና በኦሮሚያ ክልል ወለጋ ዞን ውስጥ በሰራዊቱ በአድማ ብተና ኃይሎችና በፋኖ ታጣቂዎች መካከል ከባድ ውጊያ መደረጉ ተሰምቷል። በተደረጉት ተከታታይ ውጊያዎች ያገዛዙ የጸጥታ ኃይሎች ከፍተኛ የሰውና የቁሳቁስ ኪሳራ እንደደረሰባቸውና የፋኖ ኃይሎች ደግሞ ድል መቀዳጀታቸውን ይፋ አድርገዋል። በክልሉ የሰኔ ዘመቻ በሚል አዲስ የጦርነት ዘመቻ ያደረገው የአብይ አህመድ አስተዳደር ከባድ ኪሳራ እያስተናገደ ሲሆን ትላንትም በጎንደር ዙሪያ በ5 አቅጣጫ ከበባ ተሰብሮ በፋኖ ኃይሎች ክፉኛ ጉዳት አስተናግዷል። በጎንደር ዙሪያ የተለያዩ አካባቢዎች በሰራዊቱ በአድማ ብተና ኃይሎችና በፋኖ ታጣቂዎች መካከል ከባድ ውጊያ ተካሂዷል። የቴዎድሮስ 5ኛ ኮር የጥቁር አንበሳ ክፍለ ጦር ባወጣው መረጃ ከ5 አቅጣጫዎች የተሰነዘረበትን ድንገተኛ ጥቃትና የመክበብ ሙከራ መክሸፉን አስታውቋል። ያጋዙ ጸጥታ ኃይሎች ከደጎማ ከማክሰኝትና ከንፍራንዝ ወታደራዊ ካምፖች በመንቀሳቀስ በፋኖ ይዞታዎች ላይ ድንገተኛ ጥቃት ሰንዝረው ነበር። ውጊያው በድንዛዛ፣ በደንገል፣ በዳስ ማርያም፣ በሀብቶየና በንፍራንዝ ግንባሮች ላይ በሰፊ ቀጠና ተካሂዷል። የጥቁር አንበሳ ክፍለ ጦር ዋና ሰብሳቢ ልባርግ ሙላትና ወታደራዊ አዛዡ አርበኛ ሀብቴ ውጊያውን በበላይነት የመሩት ሲሆን በንፍራንዝና በደንገር ግንባሮች የተደረገውን ከፍተኛ ትንቅንቅ በመብረቅ ክፍለ ጦር እገዛ ሙሉ በሙሉ ማሸነፍ ተችሏል። የተሰነዘረውን ከበባ በመስበር ያጋዙ ሰራዊት ወደ መጣበት እንዲያፈገፍግ የተደረገ ሲሆን ከብልጽግና የጸጥታ ኃይሎች በኩል ከ50 በላይ የሚሆኑት መሞታቸውንና ቁጥራቸው በውል ያልታወቁት ደግሞ መቁሰላቸውን የፋኖ መግለጫ መረጃ ያመላክታል። በወሎ ቀጠና በዳውንት ወረዳ ያጋዙ ጦር አይቀጡ ቅጣት ተቀጣ። ተስፋ የቆረጠው ሰራዊቱ በወላድ እናቶች ላይ ጥቃት ፈጸመ። በወሎ ቤት አማራ ዳውንት ወረዳ ትላንት ሲካሄድ የዋለውን ከባድ ውጊያ ተከትሎ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒሊክ ዕዝ 106ኛ ኮር 31ኛ ሰንጥቅ ክፍለ ጦር ባጋዙ ሰራዊት ላይ ታላቅና ታሪካዊ ጀብዱ መቀዳጀቱ ተገልጿል። ከረፋዱ 12 ሰዓት ጀምሮ እስከ ምሽት 11 ሰዓት ከ30 ድረስ ለረጅም ሰዓታት በዘለቀው በዚህ አስደናቂ አውደ ውጊያ የፋኖ ኃይል ያጋዙን ሰራዊት ከባድ ምት ሲያሳርፍበት የዋለ ሲሆን ያጋዙ ጦር ከፍተኛ ሞትና ውርደትን ተከናንቧል። በዳውንት ምድር ላይ በተደረገው በዚህ ፊልም የፋኖን ስልታዊ ጥቃት መቋቋም ያቃተውና የወር ደመወዙን ብቻ አስቦ የሚንቀሳቀሰው ያገዛዙ የሪፖርት ዘመቻ ስብስብ ፍጹም ሽንፈትን አስተናግዷል። በርካታ ቁጥር ያላቸው ያጋዙ ወታደሮች እስከ ወዲያኛው ሲሸኙ፣ ከፍተኛ ቁጥር ያላቸው ደግሞ ቆስለው ከአገልግሎት ውጭ ሆነዋል። ይህ ድል የአማራ ፋኖን ፍጹም ወታደራዊ የበላይነትና ስነ ልቦናዊ ጥንካሬ በድጋሚ ያስመሰከረ ሲሆን ያጋዙን ጦር ወደ ፍጹም መፍራረስና ተስፋ መቁረጥ አድርሶታል። ከጥፋትና ከሞት ጠርዝ ላይ ተንጠልጥሎ የሚገኘው አገዛዝ በዳውንት ወረዳ የገጠመውን ታላቅ ወታደራዊ ኪሳራና ውርደት መቋቋም ተስኖታል። በጦር ሜዳው የደረሰበትን የሽንፈት ማቅለሽለሽ መወጫ ያጣውና ወታደራዊ ስነ ምግባር ያጣው ሰራዊቱ የተለመደውን የክፋትና የጸያፍ ተግባር በአማራ ህዝብ ላይ
ድጋሚ ፈጽመዋል። የፋኖን ጦር ወታደራዊ ክንድ መቋቋም ሲያቅታቸው እናቶች ተይዘው ወደሚገኙበት የጤና ጣቢያ ዘልቀው በመግባት ነፍጠኛና ፋኖ ነው የወለዳችሁት በማለት በወሊድ ላይ በሚገኙ እናቶች ላይ የጭካኔ ግፍ፣ እንግልትና ስነልቦናዊ ጥቃት ፈጽመዋል። የድርጊት ስርዓቱ በአማራ ህዝብ ላይ ያለውን ስር የሰደደ ጥላቻና ህዝብን እንደ ህዝብ የማጥፋት ዓላማ በግልጽ ያሳየ መሆኑ ተገልጿል። ወታደራዊ ግዳጅን ትቶ ወደ ውንብድና የተሰማራው ይኸው ስብስብ በዳውንት ወረዳ የጋል ከሚባል አካባቢ ከአንድ ንጹህ ዜጋ ላይ 70 ሺህ የኢትዮጵያ ብር የዘረፈ ሲሆን ከአንድ ሌላ ግለሰብ ደግሞ እንስሳቶችን በመዝረፍ ወደ ኮርባ ከተማ ተመልሷል። ይህ ያገዛዙ ሰራዊት ስርቆትና የሀብት ዘረፋ ተግባር የስርዓቱን ፍጹም ውድቀት፣ የነገ ስንቅ ማጣትና የሞራል መላሸቅን ፍንትው አድርጎ የሚያሳይ መሆኑ ተመላክቷል። በሌላኛው ቀጠና መረጃ በምስራቅ ጎጃም ግንባሮች የመብረቃዊ ጥቃት ሲፈጸም የናረጋ ከበደ መተማመኛ የምንሻ ካምፕ ተደርምሷል። በምስራቅ ጎጃም ዞን ስር በሚገኙ የተለያዩ አካባቢዎች የፋኖ ብርጌዶችና ክፍለ ጦሮች ከፍተኛ ወታደራዊ የበላይነትን ማሳየታቸውን ገልጸዋል። የደብረ ኤልያስ ቀስተ ደመና ሻለቃ በፈጸመው የጨለማ የሌሊት ጥቃት ውጤታማ ድል አግኝቷል። ሰኔ 27 ቀን 2018 ዓ.ም ከሌሊቱ 10:30 ላይ በማርዘነብ ታዳጊ ከተማ የደብረ ኤልያስ ቀስተ ደመና ሻለቃ የቀስተ ደመና ብርጌድ በወሰደው መብረቃዊ የሌሊት ጥቃት በርካታ የአድማ ብተና የፖሊስና የፓራ ኮማንዶ አባላትን እስከ ወዳኛው ሸኝቷል። የፋኖ ዘመን ባሳዝነው መረጃ እንደሚያመለክተው የደረሰውን ኪሳራና የተማረኩ ንብረቶችን በዝርዝር አስቀምጧል። የአድማ ብተና ጠርናፊው ሳጅን ሙሉ ቀን ጨምሮ ተሜ ቸኮለ የተባለ ቀንደኛ ባንዳ፣ አትርስ የተባለ አድማ ብተናና ውብሸት የተባለ ብሬን ተኳሽ ፖሊስን ጨምሮ ከ11 በላይ ኃይሎች ተደምስሰው ከ10 በላይ ቆስለዋል። 3 ክላሽንኮቭ መሳሪያ፣ 2 ስልኮች፣ 11 ካዝናዎች፣ በርካታ የክላሽ ተተኳሾች እንዲሁም በርካታ ወታደራዊ አልባሳት፣ ጫማዎች፣ ሚሊተሪዎችና የዝናብ ልብሶች ተማርከዋል። በዚሁ በጎጃም መርጦ ለማርያም ዙሪያ የሚሊሻ ካምፕ ተደርምሶ ጥቃት ተፈጽሟል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር የአባይ ሸለቆ ተርቦች በመርጦ ለማርያም ከተማ ዙሪያ ተከማችቶ በነበረው የሚሊሻ ካምፕ ላይ ድንገተኛ ጥቃት ፈጽመዋል። በዚህ ያልታሰበ ጥቃት ከ20 በላይ ያጋዙ ታጣቂዎች ሲገደሉ 5 ባንዳዎች ቆስለው ሆስፒታል ገብተዋል። 2 ደግሞ ተማርከዋል። የቀረው ኃይል ካምፑን ጥሎ ተበትኗል። 1 ብሬና 15 የነፍስ ወከፍ መሳሪያ ከበርካታ ተኳሽ ጥይቶች ጋር በፋኖ ቁጥጥር ስር ውሏል። ከተገደሉት መካከል ስማቸው የተለየ አስራት ዳምጤም፣ ሉሌ ተካምባው፣ ምክትል ሻለቃ ገብሩ አልማው፣ እንዳለው ጌትነት አልማው ባየም፣ አዲሱ የናባው፣ ሹሙና መርሻ ሞኛም፣ መሰረት ምስጋን፣ ሀብቴና መሰረት ያለው፣ ገነት ተሜና መሰረት ደባልቄ የሚባሉ ይገኙበታል። ይህ በእንዲህ እንዳለ አባይን ተሻግሮ መዋቅሩን ያደራጀው የፋኖ ኃይል በወለጋ ቀጠና ብልጽግናን እያስጨነቀ ነው። አገዛዙ ደግሞ ከመልእክት አስፈጻሚዎቹ የኦነግ ሸኔ ኃይሎች ጋር አማራን ከቀዩ የማጥፋት ተልዕኮ ይዞ እየሰራ ነው። የኦነግ ሸኔ ጥቃት በወለጋ ንጹሃኖች ላይ ጉዳት ሲያስከትል የፋኖ ጣልቃ ገብነት ህይወታቸውን የታደጋቸው ዜጎች ምስጋና ለፋኖ ብለዋል። በሆሮ ጉድሩ ወለጋ ዞን ሆሮ ወረዳ እሁዲት አነስተኛ ቀበሌ ላይ የኦነግ ሸኔ ታጣቂዎች በጠዋት በከፈቱት ድንገተኛ ጥቃት 8 ንጹሃን ዜጎች ወዲያውኑ ሲሞቱ 2 ሰዎች ደግሞ ታግተው ተወስደዋል። የአካባቢው ህዝብ ባቀረበው አስቸኳይ የድረሱልን ጥሪ መሰረት በአርበኛ ደም ተፈራ የሚመራው የአማራ ፋኖ በወለጋ የደንጎሮ አናብስቶች ወደ ስፍራው በአፋጣኝ በመድረስ የኦነግን ታጣቂዎች እግር በእግር በመከታተል ማራወጥ መጀመራቸው ታውቋል። ሆኖም ከጥቃቱ የተረፉ የአይን እማኞች እንዳመላከቱት ንጹሃን አማራዎች ሲጨፈጨፉ በቅርብ ርቀት ላይ ሆኖ ዝምታን መርጦ የነበረው የብልጽግና ሰራዊት ፋኖ ቀጠናውን ተቆጣጥሮ ኦነግን ማጥቃት ሲጀምር ለኦነግ ታጣቂዎች በከባድ መሳሪያ ሽፋን በመስጠት ከአካባቢው እንዲሸሹ ድጋፍ ማድረጋቸውን ገልጸዋል። ለእነዚህ ተከታታይ ወታደራዊ ሽንፈቶችና ክሶች እስካሁን ድረስ ከአገዛዙ ኮሚኒኬሽን ወይንም ከመከላከያ ሚኒስቴር የተሰጠ ይፋዊ ምላሽ የሌለ ሲሆን በአካባቢዎቹ ያለው ውጥረት አሁንም እንደቀጠለ ይገኛል። የሱዳን የእርስ በርስ ጦርነት ወደ ኢትዮጵያ ድንበር መጠጋትና የትግራይ ወታደራዊ አፈሳ ከባድ ቀውስና የደህንነት ስጋቶች ደቅነዋል። በጎረቤት ሀገር ሱዳን የተቀሰቀሰውና አውዳሚነቱ እየጨመረ የመጣው የእርስ በርስ ጦርነት አሁን ላይ በቀጥታ የኢትዮጵያን ድንበር እያንኳኳ ይገኛል። ከዚሁ ጎን ለጎን በትግራይ ክልል ውስጥ የሚታየው አስገዳጅ ወታደራዊ አፈሳና የፖለቲካ አለመረጋጋት በሀገሪቱ ላይ የተጋረጠውን ሁለንተናዊ የደህንነት ስጋት ይበልጡ ስብስብ አድርጎታል። የሱዳን ድንበር ተሻጋሪ ጦርነትና የኢትዮጵያ ብሔራዊ አንድነት ስጋት ከፍ ብለው እየታዩ ናቸው። የሱዳን ጦር ኃይል ከኢትዮጵያ ቤንሻንጉል ጉሙዝ ክልል ጋር የምትዋሰነውን ስልታዊ የድንበር ከተማ ኩርሞክን ለመቆጣጠር በአየርና በምድር የታገዘ መጠነ ሰፊ ማጥቃት መክፈቱ ግጭቱን ወደ ኢትዮጵያ ድንበር አምጥቶታል። ከተማዋ ካለፈው መጋቢት ወር ጀምሮ በተባበሩት አረብ ኤሚሬትስ እንደሚደገፍ በሚነገረው የፈጥኖ ድራሽ ኃይል አርኤስኤፍ እና ባጋሩ የሱዳን ህዝብ ነጻነት ንቅናቄ ሰሜን ቁጥጥር ስር መቆየቷ ይታወሳል። ይህ በድንበር አካባቢ የተቀሰቀሰው ከባድ ውጊያ ለኢትዮጵያ ከፍተኛ የደህንነት ስጋት የደቀነባቸው ዋና ዋና ምክንያቶች ተጠቅሰዋል። አንደኛ የሉዓላዊነትና የድንበር ስጋት ሲሆን ውጊያው በድንበር ከተሞች ላይ መካሄዱ የጦር መሳሪያዎችና ድሮኖች የኢትዮጵያን የአየርና የምድር ክልል ጥሰው እንዲገቡ በር ከፍቷል። ሁለተኛ የህገወጥ የጦር መሳሪያ ዝውውር መባባስ ሲጠቀስ በድንበር አካባቢ ያለው የቁጥጥር መላላት ወደ መካከለኛው የኢትዮጵያ ክፍል የሚገቡ ህገወጥ የጦር መሳሪያዎችንና አማጽያንን ፍሰት ይጨምረዋል። ሶስተኛ አዲስ የስደተኞች ማዕበል በጦርነቱ ሳቢያ በሺዎች የሚቆጠሩ የሱዳን
የሱዳን ዜጎችና በዚያ ይኖሩ የነበሩ ኢትዮጵያውያን ወደ ቤንሻንጉል ጉሙዝና አማራ ክልሎች የሚሰደዱ ሲሆን ይህም ቀድሞውኑ የተዳከመውን የሀገር ውስጥ ኢኮኖሚና ሰብአዊ አቅም ይፈትናል። በዚህ ጉዳይ ባለ ጦርነት ፖሊሲው የአብይ አህመድ አስተዳደር ሚናና የተሰነዘሩ ትችቶች አየሩን አጨናንቀውታል። የአብይ አህመድ መንግስት በሱዳን ቀውስ ውስጥ ገንቢ ያልሆነና የፈጣን ድጋፍ ኃይልን RSF በሚስጥር የሚደግፍ አቋም አለው በሚል በዲፕሎማሲውና በጂኦፖለቲካው ተንታኞች ዘንድ ጠንከር ያለ ትችት እየቀረበበት ይገኛል። የአስተዳደሩ የዲፕሎማሲ አካሄድ የሱዳንን ይፋዊ መንግስት ከማስቀየሙም በላይ የሱዳንን ወታደራዊ አመራሮች ኢትዮጵያን በጥርጣሬ እንዲመለከቱ አድርጓል። ብልጽግና ለRSF መሪዎች የሰጠው የዲፕሎማሲ እውቅናና በሀገር ውስጥ እንዲንቀሳቀሱ መፍቀዱ የድንበር ተሻጋሪ ቀውሱ ዋነኛ ተጠቂ እንድንሆንና የኢትዮጵያን የረጅም ጊዜ ብሔራዊ ጥቅም አደጋ ላይ የጣለ አካሄድ ተደርጎ እየተወሰደ ነው። በሌላ መረጃ በትግራይ የሚካሄደው አስገዳጅ ወታደራዊ አፈሳና ማህበራዊ ቀውሱ ተባብሷል። ከሱዳን ድንበር ስጋት ባልተናነሰ መልኩ በሰሜን ኢትዮጵያ በትግራይ ክልል ውስጥ ያለው ማህበራዊና ፖለቲካዊ ሁኔታ አሳሳቢ ደረጃ ላይ ደርሷል። ከፕሪቶሪያው ሰላም ስምምነት ማግስት የክልሉ ህዝብ አንጻራዊ ሰላም ያገኛል ተብሎ ቢጠበቅም የወጣው አዲስ ወታደራዊ ግዳጅ ግን ክልሉን ወደ ሌላ የጭንቀት ማዕበል ውስጥ ከቶታል። የትግራዊ እናቶች ልቅሶና የወጣቶች ፍላጎት ማጣት ህወሓት ላይ ተቃውሞ እንዲነሳ ገፋፍቷል። የህወሓት መራሹ የክልሉ ጊዜያዊ አስተዳደር እያካሄደ ያለው አስገዳጅ ወታደራዊ ምልመላና አፈሳ በማህበረሰቡ ውስጥ ከፍተኛ ተቃውሞ አስነስቷል። በትግራይ በተካሄደው ደም አፋሳሽ ጦርነት በመቶ ሺዎች የሚቆጠሩ ልጆቻቸውን ያጡ የትግራይ እናቶች አሁንም በድጋሚ የተረፉት ልጆቻቸውን በግዴታ ወደ ጦር ግንባር ለመስደድ ፈቃደኛ ባለመሆናቸው ለቅሶ ዋይታና ምሬታቸው በየቀኑ እየጨመረ ይገኛል። በሌላ በኩል የትግራይ ወጣቶች በጦርነቱ ካዩት ስቃይ፣ ስደትና የአካል ጉዳት በመነሳት አሁን ላይ ወደ ጦርነት የመግባት ምንም አይነት ፍላጎት የላቸውም። ወጣቶቹ የወደፊቱን የትምህርት የስራና የህይወት ተስፋ ከመፈለግ ይልቅ በግዴታ ወደ ወታደራዊ ካምፕ መወሰዳቸው በትግራይ ከተሞችና ገጠራማ አካባቢዎች ከፍተኛ ስጋትና ስደት ፈጥሯል። ከዚሁ ጋር ተያይዞም ፈትለወርቅ ዲፕሎማሲ አልገባትም ስትል ሰምሃል መለስ ዜናዊ የሰላ ትችት አቅርባለች። ይህን በትግራይ ክልል ያለውን አስገዳጅ አዋጅ እና የፖለቲካ አመራር ውድቀት በተመለከተ የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰምሃል መለስ ዜናዊ ከትጋት ሚዲያ ጋር በነበራት ቆይታ ያቀረበችው ትችት የብዙዎችን ትኩረት ስቧል። ሰምሃል የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር በቅርቡ የሰጡትን መግለጫ በጽኑ ኮንናለች። የዓለም ፖለቲካና ዲፕሎማሲ እንዴት እንደሚሰራ ፈትለወርቅ ጨርሶ አልገባትም ስትል የሞገተችው ሰምሃል ዲፕሎማሲ ማለት ለሚመጡብህ የተቃውሞ መግለጫዎች መልስ መስጠት ማለት አይደለም፣ ከዚያ ይልቅ መሬት ላይ ያለውን ነባራዊ ሁኔታ ተገንዝቦ የማሻሻያ እርምጃዎችን ይዞ መቅረብ ነው ስትል ገልጻለች። ሰምሃል መለስ ዋና የትችት ነጥቦችን የዘረዘረች ሲሆን እነዚህም አዲሱ አዋጅ አንዱ ሲሆን የደርግን ስርዓትና ህግ የሚያስታውስ ሐሜትን እንኳን የማይፈቅድ ስትል ትችቷን ጀምራለች። ሁለተኛው የፈትለወርቅ መግለጫ የትችቷን መነሻ ሲሆን መሬት ላይ ያለውን እውነታ ከመፍታት ይልቅ የስልጣን ዲስኩር ስትል ኮንነዋለች። ሰምሃል በሶስተኛ ትችቷ የቀድሞ የአባቷን የፓርቲው አቅም የተቃወመች ሲሆን ቀደም ሲል የነበረው ምህዳራዊና አንሰላሳይ ልሂቅ ተበትኖ ፓርቲው እንደዚህ መውረዱ ያሳፍራል ስትል የትችት ማዕበሏን በህወሓት ላይ አሰምታለች። ሰምሃል ከዚህ በፊት ወልቃይቴን በግድ ትግራዊ ማድረግ አይቻልም በማለት የወልቃይትን አማራነት የሚያረጋግጥ ምላሽ መስጠቷ አይዘነጋም። ኢትዮጵያ በአሁኑ ወቅት በበርካታ ትልልቅ የውስጥና የውጭ ቀውሶች መሃል ትገኛለች። በአንድ በኩል በአብይ አህመድ አስተዳደር የተሳሳተ የዲፕሎማሲ አካሄድ ሳቢያ የሱዳን የእርስ በርስ ጦርነት በቤንሻንጉል ድንበር በኩል ሀገራዊ ደህንነታችንን እየተፈታተነ ይገኛል። በሌላ በኩል ደግሞ በትግራይ ክልል የሚታየው አስገዳጅ የጦርነት ምልመላ፣ የማህበረሰቡ ዋይታና የፖለቲካ ልሂቃኑ መከፋፈል ሀገሪቱን ይበልጥ ወደማትወጣው የቀውስ አዙሪት ውስጥ እየከተታት መሆኑን ያሳያል። በሌላ በኩል በአማራና በኦሮሚያና በሌሎች የሀገሪቱ ክፍሎችም ሰላም የሚባለው እንቅስቃሴ ሙሉ በሙሉ ማክተሙ ዜጎች ከወዲሁ አንዳች መፍትሄ ካልፈለጉ ሀገሪቱ የብጥብጥ ማዕከል እንዳትሆን ተንታኞች እየገለጹ ናቸው። በደቡብ ኢትዮጵያ የተከሰተ የሰብአዊ መብት ጥሰት የህዝብ ቁጣ ቀስቅሷል። የዜጎች በሰላም የመኖር የመደራጀትና የፖለቲካ አመለካከትን በነጻነት የማንጸባረቅ መብት በህገ መንግስቱ የተረጋገጠ ቢሆንም በየአካባቢው የሚፈጸሙ የኃይል እርምጃዎችና ስልጣንን አላግባብ የመጠቀም አዝማሚያዎች ማህበረሰቡን ለአደጋና ለከፍተኛ እንግልት እየዳረጉት ይገኛሉ። ሰኔ 27 ቀን ከደቡብ ኢትዮጵያ ክልል የተገኙ መረጃዎች እንደሚያመላክቱት በዜጎች ሰብአዊ መብቶች ላይ እየደረሰ ያለውን ከባድ ጫናና ተያያዥ የህዝብ ቅሬታዎችን በጉልህ አመላክተዋል። በዘይሴ ማህበረሰብ ላይ የተፈጸመው ጥቃትና የፖለቲካ ውጥረቱ ተባብሶ ቀጥሏል። በደቡብ ኢትዮጵያ ክልል በዘይሴ ኤልጎ ቀበሌ በንዑስ ፈልጎ ቀጠና ሰኔ 27 ቀን 2018 ዓ.ም ከቀኑ 7 ሰዓት ገደማ የተፈጸመው አሰቃቂ ድርጊት በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤና ሀዘንን ፈጥሯል። ከአካባቢው የተገኙ መረጃዎች እንደሚያመላክቱት የጸጥታ ኃይሎች 4 ወጣቶችን በኃይል ከየቤታቸው በማውጣት በቤተሰቦቻቸው ፊት በጥይት ረሽነዋቸዋል። ይህ ጥቃት የተፈጸመው አጋዙ 7ኛውን ሀገራዊ ምርጫ አላሸነፈበትም በተባለው ምርጫ ክልል መሆኑ ድርጊቱ ቀጥተኛ የፖለቲካ መነሻ እንዳለው ፍንጭ ሰጥቷል። ማህበረሰቡና የቅርብ መረጃ አጋሪዎች እንደሚገልጹት የወጣቶቹ ብቸኛ ወንጀል ገዢውን የብልጽግና ፓርቲ ከመደገፍ
መቆጠባቸውና የራሳቸውን የፖለቲካ ምርጫ የዚሁ ያገዛዙ ታናሽ ወንድም የሆነውን የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲን መደገፋቸው ብቻ ነው። ትላንት 4 ወጣቶች ባገዛዙ የጸጥታ ኃይሎች ከቤታቸው በኃይል ታፍነው በወላጆቻቸውና በቤተሰቦቻቸው ፊት በጥይት ተደብድበው መገደላቸው ተገልጿል። ይህ በሰላማዊ ዜጎች ላይ የተፈጸመ ግልጽ ጭካኔ ነው ያሉት ነዋሪዎች አገዛዙ ትዕዛዝ እየሰጠ ያስጨፈጨፋቸው መሆኑን አብራርተዋል። ይህ በንጹሃን ዜጎች ላይ የተሰነዘረ ጥቃት አሁንም በተለያዩ መልክና በስውር መንገዶች መቀጠሉን የሚገልጹት ነዋሪዎች የዜጎች በሰላም የመኖርና የፖለቲካ ምርጫ የማድረግ መብት ሙሉ በሙሉ አደጋ ላይ መውደቁን በምሬት ይናገራሉ። ድርጊቱን ተከትሎም የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮና ሌሎች ገለልተኛ የሰብአዊ መብት ተሟጋች እንዲሁም የሚዲያ አካላት ወደ ስፍራው በማቅናት በአስቸኳይ ገለልተኛ ምርመራ እንዲያደርጉና ድምጽ እንዲሆኑ ብርቱ ጥሪ ቀርቧል። በሚሊዮኖች የሚቆጠሩ ኢራናውያን የሀገሪቱን ከፍተኛ መሪ አያቶላ አሊ ካሚኒን ለመሸኘት በዋና ከተማዋ ቴህራን ጎዳናዎች ላይ መውጣታቸውን ተከትሎ ሀገሪቱ ታሪካዊና ስር ነቀል በሆነ የፖለቲካ የሽግግር ወቅት ላይ ትገኛለች ተባለ። ከፍተኛ የሀገር ውስጥ ባለስልጣናት፣ የውጭ ሀገራት መሪዎችና ዲፕሎማቶች በተገኙበት የተከናወነው ይህ ግዙፍ የቀብር ስነ ስርዓት በኢራን ዘመናዊ ታሪክ ውስጥ ከፍተኛ ህዝብ የተመዘገበበት ስብስብ ሆኖ ተመዝግቧል። ይህ ይፋዊ የስንብት መርሃ ግብር በተለያዩ የሀገሪቱ ከተሞች የሚቀጥል ሲሆን በመጨረሻም የአያቶላ አሊ ካሚኒ አስከሬን በቅድስት ከተማዋ ማሻድ በሚገኘው የመጨረሻ ማረፊያቸው እንደሚያርፍ ታውቋል። ይህ ታላቅ መሪ ከዚህ ዓለም መለየታቸውን ተከትሎ የቀብር ስነ ስርዓቱ በሀገሪቱ ውስጣዊ አንድነት፣ በስልጣን ሽግግርና በጂኦፖለቲካዊ ዲፕሎማሲው ላይ ያለው አንድምታ ሰፊና ውስብስብ መሆኑን ተንታኞች እየገለጹ ይገኛሉ። አያቶላህ አሊ ካሚኒ ከ1989 እንደ አውሮፓ አቆጣጠር ጀምሮ ላለፉት 3 አስርት ዓመታት በላይ የኢራን ከፍተኛ ሃይማኖትና የፖለቲካ መሪ በመሆን ሀገሪቱን በበላይነት መርተዋል። የእርሳቸው ህልፈት በሀገሪቱ የውስጥ ፖለቲካ ላይ የሚከተሉትን ዋና ዋና አንድምታዎች ያስከትላል ተብሎ ይታመናል። የህዝባዊ ድጋፍ ማሳያና ብሔራዊ አንድነትን በቴህራን የታየው የሚሊዮኖች ሰልፍ ለስርዓቱ ያለውን ህዝባዊ መሰረት እንደገና ለማሳየት የተጠቀሙበት አጋጣሚ ሆኗል። ኢራን በውስጣዊ የኢኮኖሚ ቀውስና በማህበራዊ አለመረጋጋቶች ውስጥ በቆየችበት በዚህ ወቅት ይህ የቀብር ስነ ስርዓት የሀገሪቱን ብሔራዊ ስሜት ለመቀስቀስና ውስጣዊ አንድነትን ለማጠናከር ትልቅ የፕሮፓጋንዳ መሳሪያ ሆኖ አገልግሏል። የባለሙያዎች ምክር ቤት ፈተና ቀጣዩን ከፍተኛ መሪ የመምረጥ ስልጣን ያለው ይህ የሃይማኖት ሊቃውንት ምክር ቤት አዲስ መሪ የመሰየም ከባድ ታሪካዊ ኃላፊነት ወድቆበታል። በአጥባቂ ወግ አጥባቂዎችና በአንጻራዊ መካከለኛ ኃይሎች መካከል ሊኖር የሚችለው የውስጥ የፖለቲካ ሽኩቻ የሀገሪቱን መረጋጋት ሊፈትን ይችላልም ተብሏል። ሆኖም አሁን ኢራንን የአያቶላ ካሚኒ ልጅ በተተኪነት እየመሯት መሆኑ ደግሞ አይዘነጋም። የእስላማዊ አብዮታዊ ጥበቃ ጦር ሚና ማደግ በሀገሪቱ የፖለቲካና የኢኮኖሚ መዋቅር ላይ ከፍተኛ ተጽዕኖ ያለው አብዮታዊ ጥበቃ ጦሩ በሽግግር ወቅት የሀገሪቱን ደህንነት ለመጠበቅና አዲሱ መሪ የእነሱን ፍላጎት የሚያስጠብቅ እንዲሆን ለማድረግ በስተጀርባ ሰፊ ስራዎችን እንደሚሰራ ይጠበቃል። በቀብር ስነ ስርዓቱ ላይ የውጭ ሀገራት መሪዎችና የዲፕሎማቲክ ማህበረሰብ አባላት በከፍተኛ ሁኔታ መገኘታቸው ኢራን በዓለም አቀፍ መድረክ ያላትን ስልታዊ ቦታ የሚያሳይ ነው። የካሚኒ ሞት በክልላዊና ዓለም አቀፋዊ ዲፕሎማሲ ላይ በርካታ አንድምታዎች ይዟል። የመቋቋም ዘንግ የወደፊት እጣ ፈንታ አያቶላ አሊ ካሚኒ በሊባኖስ፣ በየመን፣ በኢራንና በሶሪያ የሚገኙትን የኢራን ደጋፊ አማጺያና ታጣቂ ኃይሎችን በመደገፍ ረገድ ዋነኛው መሐንዲስ ነበሩ። የእርሳቸው መለየት እነዚህ ኃይሎች ከኢራን የሚያገኙትን ስልታዊና ወታደራዊ ድጋፍ ይቀጥላል ወይስ አይቀጥልም የሚለውን ጥያቄ ቢያስነሳም ቴህራን የክልላዊ ተጽዕኖዋን ላለማጣት አቋሟን ይበልጥ እንደምታጠናክር ዲፕሎማቶች ይገምታሉ። የመካከለኛው ምስራቅ ውጥረት እና የባህረ ሰላጤው ደህንነት በተለይም በሆርሙዝ የባህር መገኛና በቀይ ባህር አካባቢ ያለው የባህር ላይ ደህንነት እንዲሁም ከዩናይትድ ስቴትስ እና ክልላዊ ተቀናቃኞች ጋር ያለው ዲፕሎማሲያዊ ውጥረት በአዲሱ መሪ ባህሪ ላይ የተመሰረተ ይሆናል። ቴህራን በዚህ የሽግግር ወቅት ደካማ ሆና እንዳትታይ ይበልጥ ጠንከር ያሉ የዲፕሎማሲና የወታደራዊ እርምጃዎችን ልታሳይ ትችላለች። ከምስራቃዊ ኃይሎች ጋር ያለው ጥምረት ኢራን ከሩሲያና ከቻይና ጋር ያላት ስልታዊ ኢኮኖሚያዊና ወታደራዊ ግንኙነት በአዲሱ መሪ ዘመንም የመቀጠል እድሉ ሰፊ ነው። በቀብር ስነ ስርዓቱ ላይ የተወከሉት የእነዚህ ሀገራት ከፍተኛ ልዑካን ቡድኖች ግንኙነቱ የማይናወጥ መሆኑን ለምዕራባውያን ለማሳየት የታለመ ነው። የአያቶላ አሊ ካሚኒ የቀብር ስነ ስርዓት የአንድ ታላቅ መሪ ስንብት ብቻ ሳይሆን ኢራን ወደ አዲስ የፖለቲካ ምዕራፍ የምታደርገው ሽግግር ማብሰሪያ ነው። በሚሊዮኖች የሚቆጠረው ህዝብ በቴህራንና በማሻድ ጎዳናዎች ላይ መውጣቱ ስርዓቱ አሁንም ህዝባዊ መሰረት እንዳለው ለማሳየት ቢረዳውም ከጀርባ ያለው የፖለቲካ ሽግግር፣ የክልላዊ ደህንነት ስጋትና የዲፕሎማሲያዊ ግንኙነቶች አቅጣጫ ሀገሪቱን የወደፊት ዕጣ ፈንታ የሚወስኑ ወሳኝ ጉዳዮች ናቸው። በመጨረሻም ሩሲያ እየነደደች ውላ አድራለች። ሴንት ፒተርስበርግ በዩክሬን ድሮኖች ጭስ በጭስ ሆና ታይታለች። ዩክሬን በሩሲያ ሴንት ፒተርስበርግ ከተማ በሚገኝ ቁልፍ የነዳጅ ማከማቻ ተቋም ላይ የድሮን ጥቃት አድርሳለች። ጥቃቱ በባህር ዳርቻው የሚገኘውን የሴንት ፒተርስበርግ የነዳጅ ተርሚናልን በከፍተኛ ደረጃ የጎዳ ሲሆን በቦታው ትልቅ የእሳት አደጋ ተቀስቅሷል። የሩሲያ ባለስልጣናት በአካባቢው ከ70 በላይ ድሮኖች መጥተው መጣላቸውን ገልጸዋል። ከነዳጅ ማከማቻው በተጨማሪ በባህር ኃይል ጣቢያ ላይም ሌላ ጥቃት መድረሱ ታውቋል። የዩክሬን መንግስት ጥቃቱ የሩሲያን የጦር መሳሪያ አቅም የሚደግፈውን ኢኮኖሚ ለማዳከም ያለመ መሆኑን አሳውቋል። የዩክሬን ጥቃትን ተከትሎ ከሩሲያ በኩል እስካሁን ድረስ ምንም አይነት ጉዳትን የሚገልጽ ይፋዊ ምላሽ አልተሰጠም። ሆኖም ክሬምሊን ለዚህ ጥቃት ተመጣጣኝ እርምጃ ልትወስድ እንደምትችል
ተንታኞች እየገለጹ ናቸው። ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮ ኒውስ 24 ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት ሰናይ ጊዜ ይሁንላችሁ። በሰላም ዋሉ። ጤና ይስጥልን።